ከሰሞኑ ከሰማናቸው የመዝናኛ ወሬዎች አንዱን ጉዳይ ይዘን ነው ከኔ ጋር ቆይታ የምናደርገው። ለ13 ዓመታት በኢትዮጵያ ቴሌቪዥን ሲተላለፍ የቆየው ቤቶች ሴትኮም ድራማ ከሳምንታት በኋላ የእይታ ዘመኑን እንደሚያበቃ ጥላሁን ጉግሳ ተናግረዋልና ይህንንና መሰል ጉዳዮችን ይዘን ነው ቆይታ የምናደርገው። ጥሌ እንኳን ደህና መጣ። እንኳን ደህና ቆየሽኝ። ይህ ተወዳጅ የሆነ ሴትኮም ድራማ 13 ዓመታትን ይዞ መዝለቅ በጣም ከባድ ይመስለኛል። እንዴት ነበር ሂደቱ? 13 ዓመት ቀላል ጊዜ አይደለም የታለፈው። ብዙ አስቸጋሪ ነገሮች፣ ብዙ ጣውረዶች፣ ብዙ ከፍታዎች፣ ዝቅታዎችን አልፈናል። እንግዲህ እነዚህን ሁሉ አልፈን 13 ዓመት ለመጓዝ ችለናል። በ13 ዓመት ውስጥ 525 ክፍሎችን ወደ ህዝብ አድርሰናል። ብዙ ትግሎች ነበሩ። የመጀመሪያው ስፔሻሊ እስክናሳካ ድረስ ሲትኮምን ለኢትዮጵያ ተመልካች ለሀገራችን ተመልካች እስክናስተዋውቅ ድረስ የነበሩት ውጣ ውረዶች ቀላል አልነበሩም። እኛው ቀን ዝም እንበል ብለን እንጂ ስሚ በትምህርትማ አንታማም። እሺ ምን ያለው እኛ እትዬ ስማት አስተውራን ሰማሽም? እሱ አንቺ አይመለከት በዛብህ ነው የማይመለከተው። ግርግዬ እንዴት ነው በምግብ ነው በትምህርትማ አትታሚው? አንተ ዝም በል ሰው ሲያወራ ጣልቃ ዝም በል። ከፍተኛ ስለሆነ ይሄ ብር ከደሞዝሽ የሚታሰብ አይደለም። በነፃ ሰጥቼሻለሁ ውሰጂ። እንዴ እንግዲህ ምን ትሆኚ ርር ቅጥል ድብል በያት። እንደኔ አሁን ምን ደረጃ ላይ ነው ያለው ብትይኝ፣ እኔ አሁን በቅቶኛል። እዚህ ጋር መቆም ነው የምፈልገው። ቆሜ ማየት አለብኝ፣ ራሴን ማየት አለብኝ፣ የድራማውን ሂደት ማየት አለብኝ። ቢቀጥል ምን መልክ ይዞ መምጣት አለበት፣ ቢቀጥል በእንዴት አይነት ሁኔታ ወደ ህዝብ መድረስ አለበት የሚለውን ነገር ማየት መቻል አለብኝ። ምክንያቱም ዘመኑ በጣም አዲስ ቴክኖሎጂዎችን በየለቱ ተኝተን ስንነሳ አዲስ ነገር የምናይበት፣ ተኝተን ስንነሳ ያው በእድሜያችን ላይ አንድ ቀን ሲጨምር አዲስ ቴክኖሎጂ ኢንትሮዲዩስ ይደረጋልና እንደዛ አይነት የቴክኖሎጂ ሽግግሮችና ፍጥነቶች ስላሉ ብንቀጥል በምን አይነት መልኩ ነው መቀጠል ያለብን የሚለው ነገር ያሳስበኛል። ግን አሁን ባለው ሁኔታ ለጊዜው እዚህ ጋር ቆመናል ማለት ነው። ለምንድን ነው ስራ የማትፈልገው? ምንድን ነው የምትጠብቀው? እንዴ ምን ያንቀዠቅዠኛል? ቀስ ብዬ ኑሮ አልከበደኝ አልተወደደብኝ ቀስ ብዬ ጀምራለሁ። በቃ ቀስ ብዬ ምንድነው ቀስ ብዬ ማለት? እንዴው ያውነሽ አንቺ መንዶ ተለውጠሽ ሞተሽ ብሶብሻል። ባሌንማ ታንሽ ባለ እንኳን ሳላገባ ቀረሁ። ምናልባት ብዙዎቻችን እዛ ድራማ ላይ የምናያቸው ገጸ ባህሪያት መቼም ቢሆን ከአይምሯችን እንዳይፋቁ ሆነው የተሳሉ ሰዎች እንዳሉ አስታውሳለሁ። በግሌ ትርፌን ወዳታለሁ። መቼም ቢሆን ማልረሳት ገጸ ባህሪ ነች። እሷ ደግሞ በደንብ አድርጋ ነው የምትተውነው እዛ ላይና እንደው በእነዚህ 13 ዓመታት በተለይ ደግሞ ከትርፌ በኋላ ያሉ ጊዜያቶች ቤቶች በነበረበት ቶን ቀጥለዋል ብለህ ታምናለህ ወይ? የትርፌ ከመሃላችን መጉደል ድራማውን አላጎደለውም አይደለም። ድራማው አንድ ጎዶሎ ነገር አለው። ግን ምንድነው ሌሎች አዳዲስ ልጆችን አምጥተናል፣ አዳዲስ ሰዎችን ተከተናል። ይሄ ማለት ትርፌን ለመተካት አይደለም። ትርፌን ለመተካት አስበንም አናቅም። ትርፌን እንተካ ብለን ሰራተኛም አላመጣንም። እኛ ያመጣነው ድራማ ያው በኮንፍሊክትና በዲያሎግ አይደለ ወደፊት የሚራመደው። ስለዚህ እሷ የነበራት ነገር አለና ያ ነገር ለኮንፍሊክት ለግጭት አንድ ምክንያት ስለነበረ ግጭቶች እንዳይላሉ በሚል ተጨማሪ ገጸ ባህሪያትን ጨምረናል። ለምሳሌ ከጊዜ በኋላ እነ በፍርዱን አስገብተናል፣ እነ ታሪኳን አስገብተናል፣ ኢንክሉዲንግ ማፊንና ይበቃልን የቀየርንበት ሁኔታ እንዳለ ሆኖ ሌሎችም እንደዚህ እየጨመርን እያመጣን ለኮንፍሊክት የሚያግዙ ገጸ ባህሪያትን እየሳልን እየቀረጽን አስገብተናል። ቤቶች የነበረበት ሁኔታ እጅግ መልካም ነበር። ጣሊያንና ጀርም እኮ ይለያያል እንዴ? ጣሊያን ወራጅ ሲሆን ጀርም ደግሞ ባክቴሪያ ነው። እንዴት አላሽ? ዊኮን ይቆንደና መጣ አጂ ማረጋ ይቆላል ገንፎ አይላመጥም። ይቅርታ ኮሎሬድ እኔ እኮ ጭንቀቱ ነው ስትረስ ብዛት እኮ ነው እንደዚህ የሚያስለፈልፈኝ። ታዲያ ይሄንን ገታ ስታደርጉ
ምን አዲስ ነገር ይዘህ ለመምጣት ወስነሃል? አሁንም አንድ መረጃ ሰምቻለሁ። አዎ እንግዲህ ይሄ ቤቶችን የሚተካ አይደለም፣ ለቤቶች ምትክ አይደለም። ሌላ ራሱን የቻለ ስራ ነው። ቤቶችን እየሰራን ነበር ይሄንንም ስንሰራ የነበረው። ሁለተኛዋ ልጄ ሳን ፍራንሲስኮ ዩኒቨርሲቲ ሚዲያ ስተዲስ እና አክቲንግ ነው የተማረችው። እዛ ኤሮኢ እዛ ሀገር ሾርት ፊልሞች ሰርታለች። ስለዚህ ፊልሙ ላይ የራሷ የሆነ ነገር አላት። እሷ ወደ ኢትዮጵያ የመጣችው ከኔ ጋር መስራት ፈልጋ ነው። አንድ ሌላ ተከታታይ ድራማ ብንሞክር ጥሩ ነው የሚለው ሐሳብ ሚዛን ደፋና ከሷ ጋር ሆነን አንድ ተከታታይ ድራማ ጀመርን። እንግዲህ እዚህ ላይ ነው ያለነው አሁን። መቼ ይቀርባል? እንግዲህ እንደ እግዚአብሔር ፈቃድ የካቲት መጨረሻዎቹ ላይ ለህዝብ እይታ ይቀርባል ብዬ ወስኛለሁ። እንግዲህ ተሳክቶልህ ደግሞ ባልከው ስኬጁል መሰረት ወደ ህዝብ እንድታደርስ ምኞቴ ነው።